በብዙዎች ዘንድ ተወዳጅነትን ያተረፈው ድምፃዊ ያሬድ ነጉ በትላንትናው ዕለት ወደሚወዳት ወደሚያፈቅራት ሴት ቤት ሽምግልና ልኳል። በሀገሪቱ አሉ የተባሉ የኪነ ጥበብ ሰዎችን እባካቸው ሂዱና ልጃቸውን እንዲሰጡኝ ጠይቁልኝ ባለው መሰረት እንደዚህ አክብሮ የጠየቃቸውም ሰዎች ሄደውለት ጠይቀውለት እነሆ ተፈቅዶለታል። ውድ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በዛሬው መሰናዷችን ይህንን ጉዳይ በተመለከተ በአለፍ ገደም ልንነግራቸው ነው። የያሬድ ነጉ የሽምግልና ስነ ስርዓት ምን ይመስላል? ያሬድ ነጉ ደግሞ እዚህ ከመድረሱ በፊት ስላሳለፋቸው አንዳንድ ጉዳዮችም በአለፍ ገደም ልንነግራቸው ወደን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉልን። አብራችሁን ስለምትቆዩ እናመሰግናለን። ጊዜ ሚዲያን አሁንም ሰብስክራይብ አድርጉልን፣ ክበሩልን። የተወዳጁ አርቲስት የያሬድ ነጉ ሽምግልና መላክ እንዲሁም ደግሞ ሽምግልናው መፈቀዱ እጅግ በጣም አስደሳች ነገር እንደሆነ ወዳጆቹ እየተናገሩ ይገኛሉ። ያሬድ ነጉ ሽምግልና ነኮ እሺ ብሎ ተፈቅዶለታል። እሺ መባሉ ብዙ ጓደኞቹንም አስደስቷል። እንግዲህ ያሬድ በህይወት ውስጥ አንድ ቀን ይህ ደስታ እንደሚኖር እንጂ መቼና በምን ያህል ፍጥነት ውስጥ ይህንን ልዩ የህይወት ምዕራፍ እንደሚቀላቀልና ይህ ደስታ መቼ ወደሱ እንደሚመጣ እርግጠኛ አልነበረም። በህይወት መካከል በጣም ብዙ ፈተና መከራ ያሳለፈ ሰው ነው። ትላንት በልጅነቱ እጅግ አስቸጋሪ በሚባል ከድህነት ወለል ላይ ተነስቶ በልጅ ጉልበቱ አይሰሩ ስራ እየሰራ ቤተሰብ ለመደገፍ ጎንበስ ቀና ይል የነበረው ያ ብርቱ ታዳጊ እነሆ ዛሬ ያ የመከራና የስቃይ ቀናት አልፈውለት ዛሬ እንዲህ አሉ በተባሉ ዝነኞች ተከቦ ወፈ ሰማዩ ሁሉ ተጠርቶ ሽምግልና ልኳል። ይህ እጅግ በጣም የሚያስደስት ሁኔታ ከመሆኑ በመለስ በማህበራዊ ሚዲያም ላይ እየተመላለሰ ትላንትና በብዙ ድካምና በብዙ ጥረት ውስጥ ያለፈ ይህ ተወዳጅ ሰው ዛሬ ለቁም ነገር መብቃቱን ያዩ ሰዎች እሰይ እሰይ ይሁንለት ይስመርለት እያሉት ይገኛሉ። ድል ባለ ድግስ የሚወዳትን ልጅ ሊያገባ መሆኑ ደግሞ እጅጉን መባረክ ነው እየተባለለትም ይገኛል። እነዛ የመከራና የስቃይ ቀናት አልፈውለት ዛሬ ሊያገባ ይሰናዳል ብሎ የሚገምትም አይደለም የሚያስብም ሰው አልነበረም። ያሬድ ከመጣበት የህይወት መስመር አንጻር ሲታይ ግን ደግሞ ህይወት እንዳሰቧት እንዳለሟት የምትገመት አይደለችምና ያሬድ ነጉ ፌስታል ከረሜላ ጀብሎ ሽጦ እነሆ ዛሬ ለደረሰበት ደረጃ ሊደርስ በመቻሉ ሁሌም አምላኩን ያመሰግናል። ያሬድ ነጉ ትላንት እንደዛ ባሉ መከራና ስቃዮች ውስጥ አልፎ ዛሬ ለደረሰበት ደረጃ ደርሶ ደስታውን እንዲህ ሲያጣጥም ለተመለከቱት ደግሞም ለቁም ነገር መብቃቱን ያስተዋሉ የሰፈሩ ሰዎችና ዘመድ አዝማጆቹ ምናልባትም ወዳጆቹ ምናለ አንድ ቀን ወላጅ እናት አባቱ
ቀና ብለው ይህንን ስኬት ባዩለት ኖሮ ሲሉም የተመኙ ብዙ ናቸው። ያሬድ ነጉ በህይወት ኑረት መካከል ተወልዶ ያደገባትን መርካቶ ሰፈሩን ትቶ ወደ ኮልፌ አካባቢ ከሄደ በኋላ በልጅነቱ ያገኛት የልጅነት ፍቅሩን አብዝቶ የሚወዳትን የፍቅር አጋሩን በተመለከተ በሰይፉ ኦኒቤስ ቀርቦ ስለ እርሷ ሲጠየቅ ከእርሷ ጋር እልል ያለ ፍቅር ይዞኛል ሲል ነበር የገለጸው። የቀረበችኝ ሰው በመሆኔ እንጂ አርቲስት በመሆኔ አይደለም፣ ዝነኛ ስለሆንኩም አይደለም። በቃ የምታውቀኝ ከዝናውም ከዘፋኝነቱም በፊት ነው። በጣም ስነ ስርዓት ያላት ሰው ነች። ብዙ ለውጣኛለች፣ ሰው እንደሆነ አድርጋኛለች በማለት በአደባባይ በይፋ የመሰከረላትን የፍቅር አጋሩን ሊያገባ በአገሪቱ አሉ የተባሉ ታዋቂ የኪነ ጥበብ ሰዎችንና የሃይማኖት አባቶችን ያችን ስነ ስርዓት ያላትን ልጅ ወልደው አሳድገው ለዚህ ወዳበቋት ቤተሰቦቿ ዘንድ ምልጃና ሽምግልና ልኳል እንዲሰጡት። ድምፃዊ አረጋኸኝ ወራሽ፣ ጸጋዬ እሸቱ፣ ሰይፉ ፋንታሁን፣ ብርሃኑ ተዘራና ደግሞ ሌሎች አንጋፋ የኪነ ጥበብ ሰዎች የዚህን ወጣት የዚህን ብርቱ ሰው ሽምግልና ይሁን ይሳካል አሜን ብለው ተቀብለው ጥያቄውን ለቤተሰቦቿ ሊያደርሱ በኢትዮጵያዊ ባህልና ወግ መሰረት በትላንትናው ዕለት ሽምግልናውን ተቀብለው እነሆ ፈቃድ አግኝተው ይሁንታውን አብስረውታል። በሴት ወገን በኩል ደግሞ ከብፁዕ አቡነ መቃሪዎስ ጀምሮ እጅግ የተከበሩ የሀገሪቱ ሽማግሌዎች ተገኝተው ሙሽሪትንና ሙሽራውን መርቀው እነሆ ሰተንሃል በሉ አብራችሁ አርጆ ብለው መርቀዋቸዋል። ያሬድን በስራው ብዙዎች ይወዱታል። ጨዋ ታዋቂነቱን፣ ቅንነቱን የቅርብ ጓደኞቹ ባገኙት አጋጣሚ ሁሉ ይመሰክሩለታል። ለዚህ ነው ያሬድ ነጉ ሊያገባ መሆኑ ሲሰማ አብዛኛው ሰው በደስታ የተፍነከነከለት። የሰው ልጅ የህይወት ታሪክ ተነግሮ የሚያልቅ አይደለምና እንዲያው ለመረጃ ያህል እስኪ ያሬድ ነጉ የመጣበት የህይወት መስመር ምን ይመስላል የሚለውን ባለፍ ገደም እንንገራቸው። አሁንም አብራችሁን ቆዩ። ድምፃዊ ያሬድ ነጉ ወላጆቹን በሞት ያጣ፣ ከቤተሰቦቹ ተለይቶ በመርካቶ ተወልዶ መርካቶ ያደገ ያራዳ ልጅ ነው። ያራዳ ልጅ ማለት ቤተሰቡን ማህበረሰቡንና አገሩን የሚወድ ነው ማለት ነው እያሉ ጓደኞቹ ይመሰክሩለታል። መርካቶ ደግሞ አራዳና ተወዳጆቹን የምታመርት ብዙ አንጋፋዎችን ያፈራች ሀብታሞችን የፈጠረች ታዋቂ ሰፈር ስለመሆኗም ሳይታለም የተፈታ ሀቅ ነው። ያሬድንም መርካቶ አፍርታ አራዳ አድርጋ አሳድገዋለች። በዛ ላይ ስራ ወዳድ ሆኗል። መቼም ስራ መውደዱና የነቃ ህሊና ባለቤት መሆኑ ለአሁን ማንነቱ እንደጠቀመው በግልጽ ይናገራል። ያሬድ ማስቲካ፣ ሲጋራ፣ ከረሜላ፣ ሌሎችም ነገሮችና ሎተሪ በመሸጥ ቤተሰቦቹን ማገዝና ህይወቱን መግፋት የጀመረው በራሱ ተነሳሽነት ነው። አሳዳጊዎቹ ማለትም በአደራ የተቀበሉት እናቱ መውለድ አይችሉም ነበር። ነገር ግን በአደራ ወስደው ያሳደጉት ልጅ ዛሬ ለዚህ ቁም ነገር በቅቶ እርሳቸውንም ወግ ማዕረግ አሳይቷቸዋል። ደስታቸው እጥፍ ድርብ ነው። ያሬድ ነጉን እንደ አብራክ ክፋያቸው በመቁጠርና በፍጹም የእናትነት ፍቅር አሳድገውታል። አብዛኞቹ የሀገራችን እናቶች ልጆቻቸውን ለማሳደግ ገመናቸውን ለመሸፈን የአቅማቸውን ይሰሩ ነበር። ሁለቱ የያሬድ አሳዳጊዎች ማለትም አቶ አበራ ለገሰና ወይዘሮ ሸዋዬ ተመስገን ከያሬድ አባት ጋር የስጋ ዝምድና ያህል ይዋደዱና ይቀራረቡ ስለነበር ያሬድን በምድር የሰጠኋቸውን በሰማይ ጠይቃቸዋለሁ ብለው የያሬድ ወላጅ አባት በሕይወት ከማለፋቸው በፊት ያሬድን በአደራ ይሰጡና የያሬድን እህት ደግሞ ለሌላ አክስታቸው ይሰጧታል። ያም ቢሆን ግን ሁለቱ ግን ተለያይተው መኖር ስላልቻሉ የያሬድ አሳዳጊዎች የያሬድን እህት ያመጡለትና አብረው እዛቸው ቤት በችግር እየተቆራመቱ ማደግ ይጀምራሉ። በልባቸው ግን የማይነገር ፍቅር ነበር። አሳዳጊዎቹ ሁለቱን ልጆች ለማሳደግ ህይወት ከባድ የሆነባቸው ነበር። አሳዳጊ አባትም የ500 ብር ደሞዝተኛ ሲሆኑ በአንድ የመንግስት የጣውላ ድርጅት ውስጥ በጥበቃ ስራ ተሰማርተው ነበር ይህንን ቤተሰብ ያስተዳድሩ የነበሩት። የኋላ ያሬድ ነጉ ተወልዶ ካደገባት አዲስ ከተማ መርካቶ ወደ ኮልፌ የሄደውም እኚህ አባቱ ይሰሩበት የነበረው የጣውላ ድርጅት ውስጥ ለመቀጠር ነበረ። እናት ደግሞ ኑሮን ለመግፋት ህይወትን ለማሸነፍ እልፍ ብሎም የተሻለ ኑሮ ለመኖር ከሰል እየሸጡ አልጋዎችን በ3 ብር እያከራዩ ከጉርሳቸው የተረፈውን እቁብ እየጣሉ ኑሯቸውን ለማሸነፍ ይሯሯጡ ነበር። አልጋ ሲከራይ በዚህ አጋጣሚ ያሬድና እህቱ አልጋ ስር እያደሩ ነበር ህይወትን የገፉት። ታዲያ ያ ብላቴና
ዛሬ እዚህ ደርሶ እንዲህ ባሉ የሀገሪቱ ዝነኛ ሰዎች ታጅቦ ሊያገባ መሆኑ ሲሰማ እንደምን ደስ አይልም? ደስ ይላል እንጂ። ያሬድ አራተኛ ክፍል እስኪደርስ ድረስ አንድ ዩኒፎርም ለጋራ ከጓደኛው ጋር ይጠቀሙ የነበረ ሲሆን ጓደኛው ለብሶ ከሄደ ከሰዓት ደግሞ ያሬድ ወደ ትምህርት ቤት ለብሶ ትሄድ ነበር። መንገድ ላይ እየተቀባበሉ በጊዜ ከመጡ ቤት ይቀያየራሉ። ካልሆነ ግን ዩኒፎርማቸውን የሚቀባበሉበት ቦታ ስለነበራቸው መንገድ ላይ ዩኒፎርም ይቀያየራሉ። ከአራተኛ ክፍል በኋላ ሰፈራቸው በእናት አበበች ጎበና በሚደረገው እርዳታ ተመዝግቦ ብርድ ልብስ፣ አንሶላና ሳሙና፣ 2 የደርዘን ደብተርና በአመት 2 ዩኒፎርም እየተቻለውና እየታገዘ የመጀመሪያ ደረጃ ትምህርቱን የካቲት 23 አንደኛ ደረጃ ትምህርት ቤት ካጠናቀቀ በኋላ ሁለተኛ ደረጃ ትምህርት ቤቱን ደግሞ መርካቶ ቅዱስ አማኑኤል ቤተ ክርስቲያን ከሚገኘው ድላችን በተሰኘው ትምህርት ቤት ያጠናቀቀ ሲሆን ከትምህርት መልስ ደግሞ ወደ ስራ ተመልሶ በመርካቶ ጎዳናዎች ላይ ለስራ ወዲያ ወዲህ ሲል ህይወቱን የገፋ ሰው ነው። በዚህ አይነት መልኩ ነው ህይወትን ገፍቶ መጨረሻ ላይ ወደ ህይወት ጥሪ ወደ ሆነችው ወደ ሙዚቃ የመጣው። ከሙዚቃ በፊት ዳንስ ይሰራል። ጎበዝ አክሮባቲስትም ነው። ታዲያ እየሄደ ይህንን እየሰራ እያለ ሙዚቃ ከዳንስ የተሻለ ኑሮን ለመግፋት ስለሚያግዘው ሙሉ ስራውን ወደ ሙዚቃ አደረገ። ከዛ እዚህ ላይ ደረሰ። ያሬድ በቅርቡ ከሰይፉ ፋንታሁን ጋር በነበረው ቆይታ ላይ ስለ ህይወት ኑረቱ ሲናገር እንዲህ አለ። ከዚህ ቀደም በጣም ብዙ ሰዎች ያስከፋቸው ሰዎች አሉ። እግዚአብሔር ግን እንደ ክፋቴና እንደ በደሌ አላየብኝም። እኔን ወደፊት እያመጣ በጽድቅ ስራ እንድሰማራ እያደረገ ስሜን በበጎ ያስነሳል። ይህ መሆኑ ታዲያ አንድ ወቅት ላይ ጭንቀት ፈጠረብኝ። ያስከፋቸው የበደልኳቸው ሰዎች ብዙ ናቸው። ብዙ ሰዎች ላይ ብዙ ተንኮል፣ ብዙ ክፋት ሰርቻለሁ። ይህ መሆኑ አስጨነቀኝ፣ አስጠበበኝ፣ ራሴንም እንድስት አደረገኝ። እግዚአብሔር እኔን በዚህ ልክ እንደምን አድርጎ እየደገፈኝ፣ እኔ ደግሞ ባልሆነ መንገድ እየሄድኩኝ አስቀይሜዋለሁ። እርሱም ብቻ አይደለም ብዙ ሰዎችንም አስቀይሜያለሁ። ይህ ነበር አንድ ወቅት ላይ ለመታመሜ ምክንያት የሆነው ሲል በህይወት ኑረት መካከል እንዴት ባለ መልኩ ጸጸት ልቡን እንደገረፈው ይናገራል። ያሬድ ነጉ ሰይፉ ፋንታሁን ላይ ቀርቦ በይፋ ሰዎች ላይ ክፋት ሰርቻለሁ፣ ተንኮል ሰርቻለሁ፣ በደል አድርጌያለሁ ብሎ መናገሩ ለብዙዎች አርያ ነው እያስባለም እያስመሰገነው ይገኛል። ታዲያ ይህ ብርቱ ሰው እንደዛ ባለ መከራ፣ እንደዛ ባለ ስቃይ፣ እንደዛ ባለ ችግር ያሳለፈ ሰው ዛሬ ተሳክቶለት እንደዚህ ባለ መልኩ ድል ባለ መልኩ ሽምግልና ልኮ ደግሞ ከልጅነት ጀምሬ እወዳታለሁ የቀረበችኝ ዝነኛ ሙዚቀኛ ስላልሆንኩ ሰው ስለሆንኩ ብቻ አይታ ነው ያላትን የሚወዳትን እጅጉን ነው ማፈቅራት ከሷ ፍቅር ይዞኛል ያላትን ሰው ሊያገባት መሆኑ የብዙ ጓደኞቹን ደስታ የፈጠረለት ነው። እኛም ያሬድ ነጉን ይሁንልህ፣ ይስመርልህ፣ ጉልቻቸው ያማረ የሰመረ ይሁን፣ ዘመናቸውን አብራቸው ኑሩ፣ በድድ ብሉ፣ በሺው በተሸብቱ ብለን ልንመርቀው ወደድን። ደግሞ በሌላ ጊዜ ትዳራቸው ተባርኮ ቤታቸው ነጭ ፈረስ እየፈነጨበት በልጅ ተከበው ልናይ ያብቃል። መልካም ሕይወት ዘመን ይሁንለት። እናንተም የጊዜ ሚዲያ ቤተሰቦች አብራችሁን ስለቆያችሁ እናመሰግናለን። ክበሩልን።